አሁን ላይ ብሩክ ልጁ የኔ አይደለም እያለ ነው እና ድጋሚ ዲኤንኤ መደረግ ስላለበት ቢኒያምም ይሄ ነገር ላይ መሳተፍ አለበት ብለን እናምናለን እኛ። ለምን ልጄ ናት ብሎ ያሳደጋት ልጅ ናት እና ለዛ ነገር ደግሞ ዲኤንኤ ሊደረግለት ይገባል ብለን ስለምናምን ምን አረግሽልን ነገሩንም የሱንም ሐሳብ ነግሪኝ። ምንም ለማናገር ሞክሬያለሁ። እሱም ብቻ ዲኤንኤ እንዲደረግ ነው የሚፈልገው እና ክሱንም ቢሆን ደግሞ ትቶት ወደ በቃ ይቅር ተባብለው ግን ደግሞ የብሩኬ ልጅ ካልሆነ ሁለተኛ ደግሞ ድጋሚ ሌላ ነገር ያወራ ነው ያለውና ሁሉ ነገር አልጋ ባልጋ ይሆን አይደለም ያለው በላይፋቸው ማለት ነው። ሃይሚን በጣም እየተጎዳች ነው ያለችውና ብሩኬም በሚወስናቸው ውሳኔዎች ነገሮችን ውስብስብ እያደረገ ነው በዚህ ሰዓት ያለው። እኛም በአካል እያገኘን እያወራ ነው ግን እሱ ነገሮችን አስተካክላለሁ እያለ ለሷ የሚመቹ እና ለሃይሚና ለብሩክ ደግሞ የሚያጣላቸው ነገር ልጁንም ደግሞ በቃ የሆነ እንዳመነ አይነት ሆኖ ልጅቷን በጣም እያጨማለቃት ነው በዚህ ሰዓት ያለው አቲም። ለዛ ነገር ደግሞ ያው እኛም የምንፈልገው ፍላጎታችንም ዛሬ ሄደን እንነግረዋለን እና ሚሊዮን ለብሩኬ ቢኒያምና ብሩኬ ያላቸውን ችግር ፈተው ይሄ ነገር ዲኤንኤው በህጋዊ መንገድ እንዴት ነው እኛ የምንፈልገው። ለምን ብዙ ነገሮች እየተበላሹ ነው፣ ብዙ ነገሮች አፕን እያደረጉ ነው። እነዛ ነገሮች ደግሞ መፈጠር የሌለባቸው ነገሮች ናቸው እና የሱን ሐሳብ እንዳላችሁ ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ቤተሰቦች እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ መጣንበት እንግዲህ ዋና ዓላማ ባለፈው ሁሉንም ነገር አይታችኋል። የቢኒያም ሴት ጓደኛን ጠርተናት አንዳንድ ነገሮችን ሰጣን ነበር እና የቢኒያምንም ሐሳብ ነግራን ነበር እና ደግሞ ለነፍሱም የክስ ወረቀት ተልኮላቸው ነበር እና እሱም ነገር በይቅርታ እንዲሄድ እና ነገሮች ደግሞ ቢኒያምም አሁን ከነብሩኬ ጋር በዚህ ሰዓት ተጣልተዋል። ከነሱ ጋር አስታርቀ ነው ነገሮች በስነ ስርዓቱ እንዲሄዱ እና ነገሮቹን በቶሎ እንድንፈታ ነበር ሐሳባችንን የላክናት። እንግዲህ ዛሬ ምላሹን ይዤላችሁ እመጣለሁ ብላን አንድም እሷን ለማግኘት እና እየተፈጠረ ያለውንም ነገር ለማውራት ነው እንግዲህ ዛሬ የመጣ ነው ወደ እናንተ እና ያው ትላንትና ሁሉንም ነገር አይታችኋል። ብሩኬ ልጁ የኔ አይደለም ብሏል እና እኛም ያው እሱን ነገር ከዚህ በፊትም አውርተናል። ተጨባጭ ማስረጃ አላገኘንም እንጂ የብሩኬ ልጅ እንዳልሆነ ሚላ እናውቃለን። አዎ በመጀመሪያ እንደምን ዋላችሁ እንደምን አመሻችሁ የኛ የምንወዳችሁና የምናከብራችሁ የኛ የጨረቃ ፋሚሊዎች በጣም የምንወዳችሁና በጣም የምናከብራችሁ የኛ ቤተሰቦች አለን እግዚአብሔር ይመስገን። ያው ብዙ ነገር ተብሏል፣ ብዙ ነገር እያየን ነው በብሩኬና በሃይሚ ጉዳይ። ከዚህ በፊትም ብሩኬ ውሳኔውን ለሃይሚ ሲነግራት ኢየሩስ እኛ ቤት ትኖራለች ምናምን ብሎ ነግሯት ነበርና ያ ነገር ትክክል እንዳልሆነ ምክንያቱም ሁለቱ በምንም ተአምር ሲጀመር አንድ ቤት ላይ ብሩኬና ሃይሚ ነው መኖር ያለባቸውም የራሳቸውንም ላይፍ ማስተካከል ያለባቸውም እነሱ ነው ብዬ ነው ማምነው። ገብቷላ ሶፊ? አሁን ኢየሩስ ድጋሚ የራሷን ነገር ትታ እነሱ ቤት ምትኖር ከሆነ በጣም ብዙ ነገሮች እንደሚፈጠሩና በጣም ብዙ ነገር እንደሚደረግ ከሃይሚ ጋር ግልጽ ነው። ሲቀጥል ደግሞ ትላንትና በለቀቀው ቪዲዮ ደግሞ ልጁ የኔ አይደለም ምናምን ብሎ አውርቷልና የሚመስለኝ አንድ ነገር አለ። የቢኒያም ጓደኛም በስልክ አውርተን ነበር፣ ዛሬም ጠርተናታል። ብዙ ነገሮችን እናወራለን ብዬ አስባለሁ እና ትክክል አይደለም እየተሰራ ያለው ነገር ማለት ነው። ገብቷል? ብሩኬም እየሄደበት ያለው መንገድ ትክክል አይደለም። ለሃይሚ ትንሽ ቢያንስ ማሰብና መቆርቆር አለበት ብዬ ነው ማስበው። ምክንያቱም እቺ ልጅ እየተጎዳችና በጣም ስሜቷን እያጣች ነው ያለችው። ምክንያቱም ትግስቷ አልቆ በጣም ብዙ ነገሮች እንዳይፈጠር እፈራለሁኝ እንደ አንድ ነገሩን ዝም ብዬ ሳስበው እንደ ጓደኛ ማለት ነው። ያ ነገር መስተካከል አለበት። ኢየሩስም ደግሞ በጣም በቃ ነገሮችን የውስብስብ እያደረገችበት ነው ያለው። በአንድ በኩል ደግሞ የአሰን መልካምነት ያየውበት ነገር ነው። አሰንን በጣም ተናድጄበት ነበር ከዚህ በፊት፣ ግን ደግሞ እያንዳንዱን ነገር እያደረገ ያለው ነገር ደግሞ ትክክል ነው። በዛ ልክ ደግሞ ፍጹምም እየሰራ ያለው ነገር ትክክል አይደለም። በቃ ትክክል አይደለም፣ እየሰራ ያለው ነገር ትክክል አይደለም። እሱ ጎን ላይ ያለው አንተና ብዙ ነገሮች ማስተካከል አለብህ ብዬ ነው ማስበው እንደ አንድ ጓደኛ ማለት ነው። ይሄ ነገር ትክክል መሆን አለበት፣ ማስተካከል አለበት። ምንድነው የሚመስለው? ያው ቤተሰቦች የብሩኬ ውሳኔ በመጀመሪያ ሁላችንም ማስደንግጦን ነበር። ለምን ማይሆንና ለሃይሚ የሆነ ፕሮቴክት ማይሰጣት በቃ እሷን ሊያጠፋ የሱና የሷን ፍቅር ሊያጠፋ የሚችል ነገር ነበር በመጀመሪያ የወሰነው እና ከዛም በኋላ መጥቶ
ልጁ የኔ አይደለም እያለ ነው ብሩኬ። ያው እኛ ከዚህ በፊትም ተጨባጭ ነገር አላገኘንም እንጂ በብዙ በተደረገውም ዲኤንኤ እምነት የለንም። ለምን እንደሆነ ሁላችሁም ታውቃላችሁ። አንደኛ ነገር ብሩክና ሃይሚ ዲኤንኤውን ካረጉ በኋላ እዩን ለቀዋት ነበር የወጡት እና ብዙ ነገሮችንም እንዳረገች በዛ መሀል እኛ እናውቃለን። ግን ደግሞ ዝም ብሎ ማውራት አግባብ አይደለም ብለን ስለምናምን ነው። ለምን አሁን እኛ እዚህ ጋር ምንም ተጨባጭ መረጃ ሳይኖረን ብናወራ ብዙ ነገሮች ነው የሚበላሹት ቤተሰቦች። ለዛ ተጨባጭ ነገር እስከምናገኝ ድረስ ባናወራ መልካም ነው ብለን ስላሰብን ነው ለእናንተም ብዙ ነገሮችን ያላልናችሁ እንጂ ሲጀመር ልጁ የብሩክ አይደለም። ቢኒያምም ደግሞ ዲኤንኤው ላይ መሳተፍ ነበረበት ብዬ እኔ በጣም አምናለሁ። ምርመራው ሲደረግ ይኸውልህ ከዚህ በፊት ማለት ነው ብዙ ማቃቸው የዲኤንኤ ምርመራዎች አሉ። ከዛ ውስጥ ደግሞ ቢያንስ ይሆናል በቴክኖሎጂ ታገዘ ሆኖ እያንዳንዱን ነገር የሚያስረዳ ቢሆንና ደግሞ ነገሮች ቢስተካከሉ ባይ ነኝ። ምክንያቱም በደፈናው ዝም ብሎ ብቻ በወረቀት የሚቀርብ ዲኤንኤ ምንም ትርጉም የለውም ለኔ ማለት ነው። ገብቷል? በስነ ስርዓት እያንዳንዱን ነገር የሚያብራራ በቃ አለ። ያ ነገር ተስተካክሎ ቢያንስ ማለት ነው ልጁ በስነ ስርዓት የማን መታወቅ መቻል አለበትና ደግሞ ላይፋቸው ሊስተካከል ይገባል ነው ምለው። ምናልባት አሁን ብዙ ነገሮችን ባናወራ ገብቷል። ምክንያቱም ብዙ ነገሮች አሉ የሚስተካከሉ። ግን በምን እናምናለን መሰለ ሚላ ዲኤንኤው በህጋዊ መንገድ ትክክለኛ ባለው ፕሮሰስ እና ደግሞ በቃ አሪፍ በተባለ ሆስፒታል ነው መደረግ ያለበት። ያ ነው እኔም እያልኩ ያለው በድጋሚ ማለት ነው ያለበት ነገር ያ ነው። ብዙ ነገሮችን ለማስተካከል ደግሞ ጠርተናታል። እሷንም እናናግራትና ከሷ ጋርም ያለውን ነገር ምን እንደተባባሉ ከቢኒያም ጋር ያለውን ነገር አንድ ላይ ብናየው አሪፍ ነው ብዬ አስባለሁ። ቢኒያምም ይሄን ነገር ላይ መግባት አለበት ብዬ አምናለሁ እኔ። ዲኤንኤው ላይ ቢኒያም መግባት አለበት። ሁሉም ነገር በህጋዊ መንገድ ነው መሄድ ያለበት ባሁኑ እና ብሩኬ ሃይሚን ትሪት አርጋት፣ ልጅቷን የሚያሳትፍ ውሳኔ ወስን፣ እሷን ደስ የሚያሰኛት ውሳኔ ወስን ነው የምልህ። ለፍቅራችሁ ብዙ መስዋዕትነት ክፈል ነው የምልህ። ሰላም ነው? እንዴት ነሽ? ሰላም ነው? ሰላም አለን። እንዴት ነሽ? እስቲ ዛሬ ያው ምላሽሽን ጠብቀን የተገናኘ ነው። ቢኒያምንም እነሱ ይቅርታ እንዲሉኛ ነግረናቸዋል። የላክሽላቸውን መልእክት የክሱን ወረቀት ሰተናቸዋል። ግን ነገሩ ደግሞ እነሱ ጥፋተኛው በእኛ ፊት ያወሩት ሚላ ሰምታል፣ ጥፋተኛ መሆናቸውን አምነዋል እና ይቅርታም ሊሉ ተስማምተዋል እነፍሱኔ እና ነገሩን እንዴት አረግሽልን ልንልሽ ነው የፈለግንሽ እና አንዳንድ ነገሮችንም አስበናል። አሁን ላይ ብሩክ ልጁ የኔ አይደለም እያለ ነው እና ድጋሚ ዲኤንኤ መደረግ ስላለበት ቢኒያምም ይሄ ነገር ላይ መሳተፍ አለበት ብለን እናምናለን እኛ። ለምን ልጄ ናት ብሎ ያሳደጋት ልጅ ናት እና ለዛ ነገር ደግሞ ዲኤንኤ ሊደረግለት ይገባል ብለን ስለምናምን ምን አረግሽልን ነገሩንም የሱንም ሐሳብ ብነግሪኝ ደስ ይላል። ያለሽ ልጅ ነው ዛሬ የፈለግንሽ ምን አለ እሱ ምናምን ልንልሽ። ያው እንግዲህ እንደምታውቁት ነው አሁን በከፊሉም ቢሆን ትንሽ የተስተካከለ ይመስለኛል አይደለ? ያው ሙሉ ለሙሉም ባይሆንም ቢያንስ ብሩኬ የኔ ልጅ አይደለም ብሏልና ቢያንስ ትንሽ ለውጥ አለው። ገባክ አይደለም? እና ቢኒያምንም ለማናገር ሞክሬያለሁ። እሱም ብቻ ዲኤንኤ እንዲደረግ ነው የሚፈልገው እና ክሱንም ቢሆን ደግሞ ትቶት ወደ በቃ ይቅር ተባብለው ግን ደግሞ የብሩኬ ልጅ ካልሆነ በቃ የኔ ልጅ ነው ብሎ ስላመነ ቢያንስ ዲኤንኤ ተደርጎ ማረጋገጥ ይፈልጋል። አው እኮ አሁን እኮ እንደታውቂያለሽ ኢየሩሳሌም እያረገች እየፈጠረች ያለችው ነገር የሆነ ግራ እያጋባኝ ነው። ልጁ ብሩኬ እንደዚህ ሆኖ አያውቅም። በቃ ልቦና ራሱ ተመልሶለት ቢያንስ ብዙ ጥሩ ነገሮች ማሰብ ነበረበት በዚህ ሰዓት ብዬ ነው ማስበው። ምክንያቱም እያረጋ ያለው ነገር ትክክል አይደለም። አንደኛ ኢየሩስ ከኛ ጋር ነው የምትኖረው ብሎ ውሳኔውን ሰጣት። ሁለተኛ ደግሞ ድጋሚ ሌላ ነገር ያወራ ነው ያለውና ሁሉ ነገር አልጋ ባልጋ ይሆን አይደለም ያለው በላይፋቸው ማለት ነው። ሃይሚን በጣም እየተጎዳች ነው ያለችውና እኛ ብዙ ነገሮች ለመፍጠር ሞክረናል፣ ብዙ ነገር ለማድረግ ሞክረናል። ግን ኢየሩስ በጣም ከባድ ሴት ሆና ነው የተገኘችው። ምክንያቱም ገና ከዚህ በኋላ በጣም ብዙ ነገሮችን እንደምትረብሽና እንደምትበጠብጥ እየነገርኩሽ ነው ያለሁትና ቢኒያምም በዚህ ሰዓት የሚፈልገውን ነገር ነግረሽናል። ግን ብቻ አላቅም ትክክል ያለው ነገር እየታየኝ ነው ሶፊ። ያው ምን መሰለሽ ብሩኬም በሚወስናቸው ውሳኔዎች ነገሮችን ውስብስብ እያደረገ ነው በዚህ ሰዓት ያለው። እኛም በአካል እያገኘን እያወራ ነው።
ግን እሱ ነገሮችን አስተካክላለሁ እያለ ለሷ የሚመቹ እና ለሃይሚና ለብሩክ ደግሞ የሚያጣላቸው ነገር ልጁንም ደግሞ በቃ የሆነ እንዳመነ አይነት ሆኖ ልጅቷን በጣም እያጨማለቃት ነው በዚህ ሰዓት ያለው ቲም። ለዛ ነገር ደግሞ ያው እኛም የምንፈልገው ፍላጎታችንም ዛሬ ሄደን እንነግረዋለን እና ሚሊዮን ለብሩኬ ቢኒያምና ብሩኬ ያላቸውን ችግር ፈተው ይሄ ነገር ዲኤንኤው በህጋዊ መንገድ እንዴት ነው እኛ የምንፈልገው። ለምን ብዙ ነገሮች እየተበላሹ ነው፣ ብዙ ነገሮች አፕን እያደረጉ ነው። እነዛ ነገሮች ደግሞ መፈጠር የሌለባቸው ነገሮች ናቸው እና የሱን ሐሳብ እሱም እንዳላችሁት የተሻለ ነገር ነው። ሁለቱም ተገናኝተው እንደምንም ብለን አስታርቀናቸው ዲኤንኤም ተደርጎ እውነታው ቢታወቅ ጥሩ ነው ብዬ አስባለሁኝ። ያው የሁለቱም እኔ የብሩኬን ባላቅም የቢኒ ፍላጎት ስለሆነ ዲኤንኤ ተደርጎ እውነታው ቢወጣ ባይ ነኝ። ግን ብሩኬ ደግሞ አሁን ላይ ለምን እንደዚህ እንደሆነ ለምን እንደዚህ የሆነ እንዳለ እኔ አላቅም። ግን ብቻ የሚመስለኝ ማለት ነው ያው እዩን ታቋታላችሁ ምንም ከማድረግ ወደ ኋላ የምትልጅ አይደለችም። ገባችሁ አይደለ? እና በቃ የሆነ ነገር አድርጋው ሊሆን ይችላል ወይ በሃይሚ ያስፈራርተው ሊሆን ይችላል አይታወቅም። እና ይሄን ነገር ደግሞ ቀስ ብላችሁ ለማጣራትም ብትሞክሩ ምናምን ባይ ነኝ። እሺ አሁን እኛ ባንቺ በኩል ምን ታስተካክልናለሽ መሰለሽ? አሁን ምን ማሰው ነገር እኔም ቢሆን ቅድምም እያሰብኩ ነበር ከመገናኘታችን በፊት ቢኒያምን እኛውን ማግኘት አልቻልንም፣ በስልክም በአካልም ልናገኘው አልቻልንም። እና ምን ትይልናለሽ? ከብሩኬ ጋር መታረቅ እንደሚፈልግ ማወቅ እንፈልጋለን። ለምን እሱና ብሩኬ ቢኒያምና ብሩኬ ከተጣረቁ ብዙ ነገሮች እንደሚያስተካክሉ እኔ እምነት አለኝ። ለምን ልጅቷም አሁን ጋፕ በቢኒያምና በብሩኬ መካከል ጋፕ ስለተፈጠረ ነው ብዙ ነገሮችን አርጋ ዲኤንኤውን ልታስቀይር የቻለችው ማለት ነው። እኔ እንደማምነው ከሆነ ልጁ የብሩኬ አይደለም ብዬ ነው እኔ ማምነው። ብሩኬም እንደዛ ነው እያወራ ያለው። ለዛ ቢኒያምን ከኛ ጋር እንድታገናኝልን እና ቀጣይ ስንገናኝ ቢኒያምን ይዘነው ብሩኬ ጋር ብንሄድ ብዬ አስባለሁ አሁን ላይ። አዎ እንደዛ ነው የሚመስለኝም እኔ ሐሳቡ በቃ የሆነ በአንቺ በኩል ብዙ ነገሮችን ብታስተካክልልንና ነገሮች ወደ አሪፍ ነገር ቢመጡ ወደ አሪፍ መንገድ ቢመጡ ባይ ነኝ። ምን ይመስልሻል አንቺ? ያው እሱማ ልክ ናችሁ። ያው መታረቅ ይፈልግ እኔ እሱን አላውቅም። ግን አሁን ስላችሁ ዲኤንኤውን ማድረግ ነው የፈለገው። ገባችሁ አይደለ? ቢያንስ አሁን ላይ ይሻላል፣ ትንሽ ተረጋግቷል። እና እንዳላችሁትም አንድ ላይ ሆኖ ተነጋግረው ይሄን ነገር ማስተካከል ብንችል አሪፍ ነውና እኔም ለመጠየቅ እሞክራለሁ ብሩኬን እንዲያናግረው እንዲታረቁ ለማድረግ ማለት ነው። እሱን አይደል እያለችኝ ያለው? አዎ ያንን ነገሮች ለማስተካከል ቢያንስ በሰላማዊ መንገድ ነገሮችን ቢያስተካክሉና በቃ አለ አይደል የሚፈልጉትም ነገር እንትን ቢል አሪፍ ነው ብይ ነው ማሰበው እኔ ማለት ነው። በቃ የኛ ፍላጎት ምን መሰለሽ? ቢኒያም ለዚህ ነገር ፍቃደኛ አሁን ዲኤንኤውን ለማድረግ ይፈልጋልልሽና ለዚህ ነገር ደግሞ ብሩኬ ያስፈልጋል። ለዛ ነገር ደግሞ ፍቃደኛ መሆን አለበት እና እሱ ነገርም ብናሸገ በጣም ብዙ ነገሮችን እያስተካከልሽልን ነው። እሱ ነገርን ብታስተካክልን ብለን ነው የምናስበው። ቀጣይ ስንገናኝ ቢኒያምን ብሩኬ ጋር ይዘነው ብንሄድ ብታስማሚልን ነው እንግዲህ የኛ ሐሳብ። እሺ ቢኒያም እኔ እሺ ሚል ይመስለኛል አሁን እንዳለበት ሁኔታ ማለት ነው። ግን ደግሞ አሁን ብሩኬ እሺ ይላል ወይ ነው አሁን ያለበትን ሁኔታ ታውቃላችሁ አይደለም እኮ። በዚህ ሁኔታ ውስጥ ወይ ደግሞ የሆነ ነገር ተደርጎ ከሆነ በቃ ያንን ነገር ማድረግ አይፈልግም። ገባችሁ? ዲኤንኤ እንዲደረግ ላይ ፈልግ ይችላል። አይ ምን መሰለሽ አሁን ይቅርታ ስላስቆምኩሽ፣ ብሩኬ ምን መሰለሽ አሁን ላይ ልጁ የኔ አይደለም እያለ ነው አቲም። ለዛ ነገር ደግሞ ምን መሰለሽ ግዴታው ነው በቃ ከሃይሚ ጋር መኖር ከፈለገ እኛም እንመክረዋለን። እኔና ሚሊዮን ብሩኬን እናገኘዋለን። በብሩኬ ያለው ቦታ አታስቢ ማረግም የለብንም። የሌላ ስተትም እንዲሰራ ከዚህ በኋላ ያለፈው አልፏል። የሆነ ነገር እንዲፈጠር አልፈልግም። እንደ አንድ ጓደኛ ገብቶሻል። ሃይሚም እንዲደብራት ይሆናል አይደል? ያው ሴት ልጅ ነሽ፣ ብዙ ነገሮች ይሰሙሻል። በሷ በኩል ብትሆኚ በጣም ብዙ ነገሮችን በጣም የምታጫቸው ነገሮች ይኖራሉ ብዬ ነው ማስበው እና ያ ነገር ትክክል ስላልሆነ ብዙ ነገሮችን ማስተካከል ደግሞ እሷም ትችላለች፣ አንቺም ደግሞ ካሰብሽበት ብዙ ነገር መስራት ትችላለች ነው ማስበው። በብሩኬ ቦታ ያለውን ነገር ለኛ አጣይልን ችግር የለውም። እኛ ስለምናገኘው ያለንን ሐሳብ ሙሉ ነገር ዲቴል እንነግረዋለን። በቃ ዲኤንኤ በድጋሚ መደረግ በህጋዊ መንገድ መደረግ አለበት ብለን እናምናለን። እሱም ደግሞ ከሃይሚ ጋር ያላቸውን ችግር አሁን ላይ እየተፈጠረ ያለውን በሁለቱ መካከል እየተፈጠረ ያለውን ልዩነት መፍታት ስለሚፈልግ ባይፈልግ ራሱ ፍላጎቱ ባይሆን ራሱ ግዴታው ነው በቃ ይሄንን ነገር ማድረግ ስላለበት ከቢኒያም ጋር ታርቆ እያንዳንዱን ነገር ያደርጋል ብለን እናስባለን።
እና ያው ቀጣይ ስንገናኝ በቃ ቢኒን በጣም አስማሚልን። ብዙ ነገሮችን እያስቸገርንሽ ነው፣ ግን ይሄ ነገር ደግሞ ያው እንደ ጓደኛም መቸገር አለብሽ። ከቢኒያም ጎን ሆነሽ በዚህ መጥፎ ሰዓት አብረሹ ልትሆኚ ይገባል እና ነገሮችንም ብናስተካክል ብለን ስለምናምን ነው እንደዚህ እያስቸገርንሽ ያለው። እሱማ የሁላችንም ደስታ ነው እኮ የብሩኬምና የሃይሚ መታረቅ የሁላችንም ደስታ ነው። ገባችሁ አይደል? እንደዛ አብረው ቢሆኑ ሁሉም ነገር ይስተካከላል። አብረው ሆኖ ነው ሁሉ ነገር መፍታት ያለባቸውና እኔ ብቻ ቢኒን ለማናገር እሞክራለሁ፣ አናግረዋለሁ። እሱም በእርግጠኝነት ነው ያለውን ነገር ዳግመኛ እንገናኛለን። ጥሩ ነገር እንደምታመጪልንም እንደምንሰማም እርግጠኛ ነኝ እና ያው አምላክ ተጨምሮበት ቸሮሬ ያሰማን ነው የምለው አሁን ላይ። ምክንያቱም ትክክል ስላልሆነ እየተደረገ ያለው ነገር ትክክል አይደለም። የሆነ ምን ሰማውም ነገር የሆነ አንድ ደስ የሚል ነገር የለውም በቃ። እና ይሄ ነገር መስተካከል መቆም አለበት ለአንዴና ለመጨረሻ ጊዜና እስኪ እንግዲህ ያለውን ነገር ተገናኝተን ሌላ ጊዜ እናወራለን ብዬ አስባለሁ። ለዚህ ነው ዛሬ ያገኘሁት። በቃ እሺ፣ አዲስ ነገር ካለ እነግራችኋለሁ። እሺ።